ከቻናል 1 የሰዓቱን ዋና መረጃዎች ይዘን መጥተናል። አናውል ተስፋ ነኝ። የልጆቻችንን መጻኢ ዕድል የሚወስነውን ታሪካዊ ዕድል ሊያልፈን ስለማይገባ ድምጻችንን ሰጥተናል ሲሉ በጎንደር ድምጻቸውን የሰጡ በእድሜ የገፉ እናቶች ገለጹ። በጎንደር ከተማ ነዋሪ የሆኑት እማዊ አረጋሽ አለሙ እንደገለጹት እርሳቸው የ80 ዓመት የእድሜ ባለጸጋ መሆናቸው ሳይገድባቸው በዛሬው ምርጫ ድምጽ መስጠት በመሳተፋቸው ተደስተዋል። እድሜ ቢገፋም ለነገ ልጆቼ የተሻለ ሀገር እንድትኖር በመመኘት ለትውልዱ ይበጃል የምለውን መሪ ለመምረጥ በቅቻለሁ ብለዋል። በእድሜ መግፋት ምክንያት የጤና እክል ቢገጥመኝም ይህ ታሪካዊ ዕድል እንዲያልፈኝ አይገባም በሚል ድምጼን ሰጥቻለሁ ያሉት ደግሞ የዚሁ ከተማ ነዋሪ እማዊ አንጓቸው ካሳ ናቸው። ምርጫ ሀገርን የሚያጸና ሰላምን የሚያረጋግጥ የልጆቻችንን መጻኢ ዕድል የሚወስን በመሆኑ ድምጼን ለመስጠት በቅቻለሁ ብለዋል። በ7 የኢትዮጵያ ምርጫዎች ድምጽ የሰጡት የእድሜ ባለጸጋዋ እናት ምንትዋብ አዘነልኝ በምርጫ ጣቢያ በመገኘት ድምጽ ሰጥተዋል። የ90 ዓመት የእድሜ ባለጸጋ ምንትዋብ አዘነልኝ በባህር ዳር ከተማ ጣና 02 ምርጫ ጣቢያ ተገኝተው ድምጽ ሰጥተዋል። ከዚህ በፊት በተካሄዱ 6 ምርጫዎች ላይ ተሳትፌ እንደነበረ አስታውሳለሁ። ዛሬም ድምጽ ሰጥቻለሁ ብለዋል። ከአንድ ጎጆ እስከ ኮሮጆ አቶ አለማየሁ አበበና ወይዘሮ ዘውዴ መብራቱ በሰቆጣ ከተማ 01 ቀበሌ በተለምዶ ገበያ ሰፈር ተብሎ በሚጠራው አካባቢ ነዋሪዎች ናቸው። 40 ዓመታትን በትዳር ህይወት የዘለቁ ጥንዶች 2 ልጆችን ወልደው ለቁም ነገር አብቅተዋል። አቶ አለማየሁ በከተማው በጽዳትና አረንጓዴ ልማት ስራ ላይ በመሰማራት የእድሜ መግፋት ሳይበግራቸው ሌት ተቀን የሚለፉ አባት ሲሆኑ ባለቤታቸው ወይዘሮ ዘውዴ የቤት እመቤት ናቸው። ይህ ረጅም የትዳር ጉዟቸው በመካከላቸው ያለውን ትልቅ ፍቅር፣ መከባበር፣ ጥንካሬን የሚያሳይ ሲሆን አካባቢያቸው ማህበረሰብ የእውነተኛ ፍቅርና የአንድነት ያው ተምሳሌት መሆን ችለዋል። እነዚህ የፍቅር ተምሳሌት የሆኑት ባለትዳሮች አብሮነታቸው ከአንድ የትዳር ምንጭነትና የቤት ውስጥ ህይወት ያለፈ መሆኑን በተግባር አስመስክረዋል። በዛሬው ዕለት እየተካሄደ በሚገኘው 7ኛው ጠቅላላ ምርጫ ላይ በጋራ በመውጣት ያንኑ የአንድነት ውበታቸውን ወደ አደባባይ በማምጣት ድምጻቸውን በአንድ ኮሮጆ ውስጥ አብረው አስገብተዋል። አቶ አለማየሁ አበበ ከባለቤታቸው ጋር ያላቸው የማይበጠስ ትስስር ሲገልጹ እኛ አንለያይም በማለት በኩራት ይናገራሉ። ኛውም የህይወት አጋጣሚ ሁሉ በጋራ እንደሚጓዙና ዛሬም በምርጫው ዕለት በጋራ በመገኘት ለሀገራቸው ያላቸውን ተቆርቋሪነት የዜግነት ተሳትፏቸውንም በተግባር ማረጋገጥ በመቻላቸው ታላቅ ደስታ እንደተሰማቸው ገልጸዋል። ይበጀናል ያሉትንም የፖለቲካ ፓርቲ መርጠው ድምጻቸውን በነጻነት በመስጠታቸውም የተሰማቸውን እርካታ የገለጹት አቶ አለማየሁ ለቀጣዩ ትውልድም መልእክት አስተላልፈዋል። ወጣቶች የስልጣን ባለቤት መሆን የሚቻለው በሰላማዊና በዲሞክራሲያዊ መንገድ ብቻ መሆኑን ሊገነዘቡ እንደሚገባም ጠቁመዋል። ከዚህ ጠቅላላ ምርጫ ትልቅ ትምህርት መውሰድ እንዳለባቸው መክረዋል። በሌላ በኩል ወይዘሮ ዘውዴ ከእድሜ አጋራቸውና ከባለቤታቸው ጋር እጅ ለእጅ ተያይዘው በጋራ ድምጽ ለመስጠት በመቻላቸው የተሰማቸውን ልዩ ደስታ አጋርተዋል። ሴትነት የትኛውንም ማህበራዊ ፖለቲካዊ ተሳትፎ እንደማይገድብ በተግባር ማሳየታቸውን የጠቀሱት ወይዘሮ ዘውዴ ዲሞክራሲያዊ መብታቸውንም በአግባቡ መጠቀም በመቻላቸው ኩራት እንደተሰማቸው ተናግረዋል። የዕለቱ ዋና ዜናዎች እነዚህን ይመስላሉ። በምርጫ ጉዳዮች አዳዲስ መረጃዎችን በየመሃሉ ወደ እናንተ እናደርሳለን። መልካም ቀን።